የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በሰሜን ኢትዮጵያ የዛላምበሳው ድንበር ተከፍቷል። ህወሓትና ሻዕቢያ የንግድ ልውውጥ ለመጀመር ተስማምቷል ተብሏል። ዝርዝሩን እንመለስበታለን። በትናንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ በተካሄደው ስብሰባ ጌታቸው ረዳ ተናገሩት በሚል የተሰራጨው መረጃ ከአውድ ውጭ ተተርጉሟል በሚል ማስተባበያ ሰጥተዋል። ለመሆኑ አቶ ጌታቸው በሁመራው መድረክ ምን ተናገረው? ከአውድ ውጭ ተተርጉሟል ተብሎ የተዘገበው ንግግራቸውስ የቱ ነው? ዜናችን ይመለከተዋል። የእስራኤልና የኢራን ጦርነት ጋር በተያያዘ በርካታ ሀገራት ስለ ኒውክሌር ጦር መሳሪያ አቋማቸውን እየገለጹ ይገኛሉ። ከዚህ አንጻር የጠቅላይ ሚኒስትር አብይ አህመድ የኒውክሌር አቋምና በዚህ የቴክኖሎጂ ዘርፍ ያላቸው ምልከታ ምን ይመስላል በወፍ በረር የምናስቃኛቸው ይሆናል። ከእስራኤልና ከኢራን ጦርነት ጋር በተያያዘ ፕሬዚዳንት ትራምፕ ለእስራኤል የሰጡት ማስጠንቀቂያ፣ እንደዚሁም እስራኤል ለተኩስ አቁሙ የተስማማችበትን ርዕሰ ነጥቦች የምናገራቸው ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ከትናንት በስቲያ ዕለተ እሁድ የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች መገናኘታቸው ተሰምተዋል። በ2013 ዓ.ም በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እርሱን ተከትሎ በነበረ ፖለቲካዊ ውጥረት የዛላምበሳው ድንበር መዘጋቱ ነው የሚታወሰው። እሁድ ዕለት በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና ለእርቅ ተምሳሌታዊ ጊዜ ነበርም ተብሏል። ቢቢሲ በአፍሪካ ገጹ ባሰፈረው ዘገባው በኢትዮጵያ ዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱ መንግስታት ይፋ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑም ተሰምተዋል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታን ማግኘታቸውን የተሰማው ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ ቆየ ሲሉም ገልጸውታል። ለአምስት ዓመታት በዓለም አቀፍ ድንበሩ ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘትም አልቻሉም ነበር። በርካታ የዛላምበሳና አካባቢ ነዋሪዎች የሁለት ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስተናግዷል። በርካቶች ቤት ንብረታቸውን ጥለው የሸሹ ሲሆን በዚህ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ ተብሏል። ምንም እንኳን የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉት ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠሩ ቅራኔ ምክንያት ዝግ ሆኖ ቆይተዋል። እሁድ ዕለት በድንበሩ መከፈት የተገናኙት ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜ እንገንባ ሲሉም ተሰምተዋል። በዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምረዋል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ ከዚህ ውጪ እንደ ከዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን ሲሉ ተደምጠዋል። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች መስራት ይጠበቅባቸዋል ነው የተባለው። የዛላምበሳ ከተማ መሰረተ ልማቶች ወድመዋል። መብራት፣ ስልክ እንደዚሁም የባንክ አገልግሎት ተቋርጠዋል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድም ከፍተኛ መዋዕለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የውሃ፣ የጤና እንደዚሁም የትምህርት ተቋማት ጉዳት ደርሶባቸዋል። የአካባቢው ማህበረሰብና ለጋሾች ግን ቀስ በቀስ እየገነቧቸው ይገኛሉ ብሏል ቢቢሲ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሁመራ ተናገሩት በሚል የተሰራጨው መረጃ ከአውድ ውጪ ተተርጉሞብኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ከአማራ ክልል ርዕሰ መስተዳድር አረጋ ከበደ ጋር በመሆን ወደ ሁመራ በትናንትናው ዕለት አቅንተው ብዙዎችን ያነጋገረ ህዝባዊ መድረክ መርተው ነበር። ክስተቱን ተከትሎ በወልቃይት ለበርካታ ዓመታት ሲነሳ የነበረውን ጥያቄ እውቅና የሰጠ የህወሓት የመጀመሪያው መሪ ሳይሆን አይቀርም በሚል ብዙዎች የጠቅላይ ሚኒስትሩን የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ሲያሞግሷቸው ተስተውለዋል። ስብሰባው የወልቃይትን ጉዳይ መንግስት ከነ ዶክተር ደብረጽዮን ቡድን የኃይል አማራጭ በዘለለ ሊፈታበት የፈለገው አማራጭ መንገድ አለ ሲሉም ሀሳባቸውን ሰጥተውበትም ነበር። ያም ሆኖ ግን በዚህ ስብሰባ ተሳትፎ የነበሩት አቶ ጌታቸው ረዳ የሰጡት ሀሳብ ተቀይሮ ከአውድ ውጪ ቀርቦብኛል ሲሉ ማስተባበያ ሰጥተዋል። አቶ ጌታቸው አዲስ ስታንዳርድ ለተባለው ድረገጽ በሰጡት ሀሳብ እኔ በወልቃይት ይሁን በጸገዴ የማንነት ጥያቄ አለ ብዬ አላምንም፣ የኢኮኖሚ ተጠቃሚነት ጥያቄ እንዳለ አውቃለሁ ሲሉ አስተባብረዋል። በትናንትናው ዕለት በሁመራ ከተማ የተካሄደውን ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን ወይም አሚኮ ባወጣው ሪፖርት ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ ስለመሆኑ እናምናለን ብለዋል ሲል ያወጣውን ሪፖርት አቶ ጌታቸው አስተባብለውታል። በዛሬው ዕለት ቀትር ላይ በጉዳዩ ዙሪያ ለድረገጹ ሀሳባቸውን የሰጡት አቶ ጌታቸው ንግግሬ ከአውድ ውጪ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩት እኔ በወልቃይት የሚሆን በጸገዴ ወይንም በአማራ ክልል አጠራር ጠገዴ የማንነት ጥያቄ አለ ብዬ አላምንም፣ የኢኮኖሚ ተጠያቂነት ጥያቄ እንዳላውቃለሁ። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖ እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉ ተደምጠዋል። በመድረኩ ላይ የነበሩት አብዛኞቹ የአስመላሽ ኮሚቴ በመሆናቸው በመግለጽ ወደ ደጋው መጥተን ህዝቡ ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ስል ነግራቸዋለሁ ብለዋል። ጌታቸው አክለውም ዋናው ነገር ግን ሁሉም ጉዳዮች በሰላምና በህጋዊ መንገድ መፈታት እንዳለባቸው ማመናችን ላይ መሆኑን ትኩረት ያደረገ ገለጻ ነው የሰጠው ሲሉ ነው ያስተባበሉት።
ጠቅላይ ሚኒስትር አብይ አህመድና የኒውክሌር አቋማቸው። ከሰሞኑ የእስራኤልና ኢራንን ጦርነት ተከትሎ ዓለም ወደ ኒውክሌር ጦርነት ልታመራ ነው በሚል የሰጉ አያሌ ሰዎች ናቸው። በዋናነትም ኢራን የኒውክሌር ፕሮግራሟን እንድታቆም በሚል የስጋት መነሻ የተጀመረው ጦርነት 12 ቀናትን ተሻግሮ ዛሬ የከረረው ፍጥጫ በተኩስ አቁም ስምምነት ሊረግብ ችለዋል። ኢራን በእስራኤልና በአሜሪካ የሚሳይልና የቦምብ ድብደባዎች ስትታመስ የቆየችው የኒውክሌር ጦር መሳሪያ ባለቤት መሆን አትችም ተብላ ነው። ኢራን ግን ዩራኒየም የማበለጽገው ለሰላማዊ ግንባታ ዓላማ ነው ስትል እየሞገተች ትገኛለች። ይህንን አቋም ሩሲያና ቻይና ይደግፉታል። ከዚህ ጋር በተገናኘም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የካቲት 5 2012 ዓ.ም ቲክቶክ ለተሰኘው የቴሌቪዥን ዝግጅት በሰጡት ቃለ ምልልስ ስለ ኒውክሌር ፕሮግራም ሀሳባቸውን ሰንዝረው ነበር። ጠቅላይ ሚኒስትሩ በወቅቱ ሰጥተውት የነበረው ሀሳብ አሁን ባለው ሁኔታ ኒውክሌርን በተመለከተ አንተ አይገባህም አቁም የሚል ሀሳብ ነው ያለው፣ እኔ ይህንን ሀሳብ አልቀበሉም ሲሉ ነበረ የተደመጡት። በማከልም ኒውክሌር ለዓለም ጎጂ ከሆነ የታጠቁት 8 ሀገራት በቅድሚያ ማስወገድ አለባቸው ያሉ ሲሆን እናንተ ስትይዙት አደገኛ ነው፣ እኛ ጋር ግን ችግር የለውም ሲሉ ለዘመናት የሰሩት ትርክት ትክክል አይመስለኝም ሲሉ ነበረ የተደመጡት። ስለ ኒውክሌር ጎጂነት የሚነግሩን እነርሱ ናቸው ያሉ ጠቅላይ ሚኒስትሩ አርቲፊሻል ኢንተለጀንስ ያልጀመሩት ኢትዮጵያ ሆነች መላ አፍሪካ ሀገራት ግን ጥቅሙንም ጉዳቱንም ገና ሳያውቀው አስቀድመው ይከለክላል ባይ ናቸው። ጠቅላይ ሚኒስትሩ ይቀጥላሉ። እነርሱ ግን በከፍተኛ ደረጃ ኢንቨስት የሚያደርጉበት ዘርፍ ነው የኒውክሌር ቴክኖሎጂ። እኔ ፍላጎቱ ስላለኝ በተለያዩ ሀገራት ሲሄድ ስለ ኒውክሌር መርሃ ግብር እጠይቃለሁ ያሉ ሲሆን በዚህም አንዳንድ ሀገራትን የኒውክሌር ልማት ሲመለከት ግዙፍ ኢንቨስትመንት የፈሰሰበት ስለመሆኑ ተገንዝቤያለሁም ብለዋል። ጠቅላይ ሚኒስትር አብይ ይህን ትንታኔ የሰጡት ስለ አርቲፊሻል ኢንተለጀንስ ወይም ሮቦቲክስ ሳይንስ ሲናገሩ ነበረ። ቴክኖሎጂውን የፈጠሩት ሀገራት ራሳቸው በከፍተኛ ኢንቨስትመንት ይጠቀሙበታል፣ ለእኛ ግን ስለ ጎጂ ጎኑ ትርክት በመፍጠር እንዳንጠቀም ያስተምራሉ፣ ይናገራሉ በማለትም እኔ በእንደዚህ አይነት አታላይ ቋንቋዎች ራሴን ማቆም አልፈልግም ሲሉ ነበረ ሀሳባቸውን የሰጡት። የሰዓቱ ዜናችን እንደቀጠለ ይገኛል። የአሜሪካ ኩባንያዎች በኢትዮጵያ በግብርና ዘርፍ እንዲሳተፉ ፕሬዝዳንት ታዬ ያቀረቡትን ጥያቄ የአሜሪካ ኤምባሲ ትክክለኛ ሲል እውቅና ሰጥቶታል። ኤምባሲው ፕሬዝዳንት ታዬ አጽቀሥላሴ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ ግብርና ዘርፎች ኢንቨስት እንዲያደርጉ ያቀረቡትን ጥያቄ የሚደገፍ ነው ሲል እውቅና ሰጥቶታል። ፕሬዝዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን የአፍሪካና አሜሪካ የግብርና የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይ ተሳትፎ ነበረ። ፕሬዝዳንቱ ታዬ አጽቀሥላሴ በፓናል ውይይቱ ባስተላለፉት መልእክት አሜሪካ በዚህ ወቅት በአፍሪካ ያላትን የኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። አፍሪካ የአሜሪካ ኢንቨስትመንት መዳረሻ የሚሆን አቅም እንዳላት ጠቅሰው በአፍሪካ በኩል ሊለማ የሚችል መሬት፣ የሰው ሀብትና ትክክለኛ ፖሊሲ መኖሩን ማረጋገጥ ይገባልን ባይ ናቸው። በተለይም በኢትዮጵያ ለእርሻ ስራ ማዋል የሚችል ሰፊ ለመሬት እንዳለና ይህንን የግብርና ስራ ሊያከናውን የሚችል የሰው ኃይል ስለመኖሩም አስረድተዋል። ኤምባሲው በይፋዊ ማህበራዊ ትስስር ገጾቹ ባጋራው መልእክት ላይ በኢትዮጵያ እምቅ አቅም መኖሩን እንደሚስማማ የገለጸ ሲሆን በሯ የተከፈተ ለቢዝነስ ምቹ የሆነች ኢትዮጵያ ራሷና ቀጥናውን ወደፊት ታራምዳለችም ብለዋል። በአዲስ አበባ የሚገኘው የአሜሪካን ኤምባሲ የፕሬዝዳንቱን ጥሪ እንደሚደግፈውና ትክክል ስለመሆኑ በማህበራዊ ትስስር ገጾቹ ላይ ባጋራው መረጃ አስታውቋል። ወደ መጨረሻው ጉዳያችን እናምራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ ትሩዝ በተባለው የራሳቸው ማህበራዊ ትስስር ገጽ ላይ ባሰፈሩት ጽሑፍ እስራኤል እነዚያን ቦምቦች አትጣይ፣ በጥቃቱ የምትቀጥይ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላን አብራሪዎችሽንም አሁኑኑ ወደ ቤታቸው መልሽ ብለዋል። ይህ የፕሬዝዳንት ትራምፕ ማስጠንቀቂያ የመጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሀሳብ መስማማቷን ስታሳውቅ ኢራን ደግሞ ጥቃቶቹን የምታቆመው እስራኤል ጥቃት ካቆመች ብቻ ነው ብላለች። ያም ሆኖ ግን ረፋድ ላይ የእስራኤል ጦር ሰራዊት ከኢራን የተወነጨፈ ሚሳኤል አክሽፍ ያለ ቢልም ኢራን ግን ምንም አይነት ጥቃት አለመሰንዘሯን ይፋ አድርጋለች። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።